ሰማኝ። ይህ ሕይወት ሌሊት እጅግ ረዝሞብሃል። የጨለመው ግርማ ተስፋን አጨልሞት ይሆን? ብዙዎቻችን በችግር አውሎ ንፋስ ውስጥ ስንሆን ንጋቱን መቼ ይሆን ብለን በጭንቀት እንጠይቃለን። ነገር ግን በተፈጥሮ ውስጥ አንድ የማይለወጥና ጽኑ ሕግ አለ። ይኸውም ፀሐይ ለሚጠብቋት ቀርታ አታውቅም። ዛሬ እዚህ የጥበብ ፈገግታ ማዕድ ላይ ስለ ጽናት፣ ስለ ትዕግስትና ስለ ንጋት ምስጢር እንነጋገራለን። ይህ መልእክት ለዛሉ መንፈስ ብርታት እንደሚሆን ካመንክ ላይክ በማድረግ አብረን ቁም። ለጨነቃቸው ወዳጆችም ሼር አድርገው። አዲስ ከሆንክ ደግሞ የጥበብ ቤተሰብ ለመሆን አሁኑኑ ሰብስክራይብ አድርግ። ወደ ብርሃኑ ጉዞ እንለፍ። ሌሊት የሚሰለጥንበት ሰዓት ዓለም ሁሉ በጨለማ የተዋጠች ትመስላለች። ጨለማው መቼም አልነጋም የሚል ይመስላል። ነገር ግን ጨለማው እጅግ የሚበረታውና የሚጠነክረው ንጋት ሊመጣ ጥቂት ሲቀረው ነው። በሕይወትህ ውስጥም ፈተናው ከበዛ፣ ስቃዩ ካየለና መውጫው ከጠፋ ንጋትህ ደጅ ላይ መሆኑን እወቅ። ፀሐይ በየቀኑ የመውጣት ግዴታ ያለባት ፍጡር ናት። ደመና ሊጋርዳት ይችላል፣ ተራራ ሊከልላት ይችላል። ነገር ግን መውጣቷን ሊያስቀራት የሚችል ኃይል የለም። አንተም በሕይወት ለምታደርገው ጥረት፣ ለምትከፍለው መስዋዕትነትና ለምታፈሰው እንባ ንጋት የተረጋገጠ ነው። ፀሐይ ቀጠሮ አታጥፍም፣ አታረፍድምም። አንተ ብቻ የመጠባበቅ ጥበብ ይኖረ። መጠበቅ ማለት ዝም ብሎ እጅን አጣጥፎ መቀመጥ አይደለም። መጠበቅ ማለት በጨለማ ውስጥ ሆነ ብርሃን ውስጥ ከሚመጣ በልብ ማመን ነው። የዘራው ዘር መሬት ውስጥ ሆኖ ብርሃን እስከሚያገኝ የሚታገሰው ፀሐይ መውጣቷ የማይቀር መሆኑን ስለሚያውቅ ነው። ብዙ ሰዎች ንጋቱ ሊመጣ ጥቂት ደቂቃዎች ሲቀሩት ተስፋ ቆርጠው ጉዞአቸውን ያቋርጣሉ። ፀሐይን ያላዩዋት ስላልወጣች ሳይሆን እስክትወጣ ድረስ መታገስ ስላቃታቸው ነው። ጽናት ማለት ሌሊቱን ሙሉ ከፀሐይ ጋር ቃል ኪዳን መግባት ነው። አንቺ መውጣትሽ አይቀርም፣ እኔም መጠበቄን አላቆምም ብሎ መቆም ነው። የሚጠብቁ ሁሉ ንጋትን ያያሉ። ንጋትን ያዩ ደግሞ የሌሊቱን ስቃይ ይረሱታል። በመንፈሳዊ ሕይወት ውስጥም ፀሐይ የአምላክ ታማኝነት ምሳሌ ናት። መዝሙረኛው ዳዊት እንዲህ ይላል፣ ለቅሶ በማታ ይመጣል፣ ጠዋት ግን ደስታ ይሆናል። ይህ ቃል ትልቅ ኃይል አለው። ሌሊቱ ለለቅሶ ሊሆን ይችላል፣ ንጋት ግን ለደስታ ነው። አምላክህ ታማኝ ነው። ፀሐይን በምስራቅ እንድትወጣ ያዘዘ ጌታ ያንተንም የሕይወት ብርሃን ማውጣቱ አይቀርም። ምሕረቱ በማለዳ አዲስ ነው ተብሎ እንደተጻፈ በየቀኑ የምትወጣው ፀሐይ የአምላክን ቸርነት አዲስ ጅምር ታበስራለች። በጨለማ ውስጥ ሆነ አምላክን ስትጠብቅ እርሱ ከፀሐይ በላይ የሆነ ብርሃን በልብ ውስጥ ያበራል። ሕይወት በየጊዜው የምትቀያየር ወቅቶች ድምር ናት። ክረምት ያልፋል፣ በጋ ይተካል። ሌሊት ያልፋል፣ ቀን ይተካል። አሁን ያለበት አስቸጋሪ ሁኔታ ወቅት እንጂ ፍጻሜ አይደለም። ፀሐይ ለሚጠብቋት ቀርታ አታውቅም ስንል ሕይወትህ ሁልጊዜ ባለበት አትቀርም ማለታችን ነው። ዛሬ የምታለቅስበት ጉዳይ ነገ የሳቅ መነሻ ይሆናል። ዛሬ የጨለመበት መንገድ ነገ የብርሃን ጎዳና ይሆናል። ዋናው ቁም ነገር ፀሐይ ስትወጣ በሕይወት መገኘት ነው። ተስፋ ማለት በሌሊቱ ውስጥ ሆነ ስለ ንጋቱ መዘመር መቻል ነው። ፀሐይ የምትወጣው ለዓለም ብቻ ሳይሆን ለአንተም ጭምር ነው። ወዳጄ ሆይ ጨለማው ቢበረታብህ አትፍራ። በሕይወት ላይ የመጣው ሌሊት ሊገድል ሳይሆን የንጋቱን ጣዕም ሊያስተምር የመጣ ነው። ተስፋን አትጣ፣ ትዕግስትን አታሟጥ። ፀሐይን በጽናት ጠብቃት። ይህን እውነት ያዝ። ፀሐይ ለሚጠብቋት ቀርታ አታውቅም። ያንተም ንጋት እጅግ ቀርበዋል። ይህ መልእክት ለጨለመብህ ማንነት ብርሃን ከሆነ ሐሳብን በኮሜንት ላይ አጋራኝ። ተስፋ የቆረጡ ወዳጆችን ለማነቃቃት ሼር አድርገው። ይህ የጥበብ ፈገግታ የዩቲዩብ ቻናል ነው። ሰላም።